ተውሂድ አስማው ሲፋትን የተወሰነ አስረዳን አለህ እኮ። እሱን ካላስረዳሁኝ መጠየቅ አልችልም። አልችልም። ምንድን ነው ስለ ሃይማኖታችሁ ለማስተማር እንትን የላችሁ? ከተጠየቀው መልስ ቶፒክ አለው። ተዛደ ትጠይቃለህ። እየተቀበልናቸው ነው እኮ እስካሁን የገቡት ልጆች ካይተከሆነ። እሺ መመለስ ካልፈለግኩኝስ ያንተ የሃይማኖትህ እንትን ላይ ያልገባኝ ነገር ቀጥል። ክርስቲያን መጨቃጨቅ ሳይሆን ሚታርግ ፕሊስ። በስመ አብ በጣም ነው የምትገርሙት ሙስሊሞች። የምረር አንድ ደቂቃ መናገር አልቻለም ስለ ተውሂድ ማለት ነው ወንድማችን። አንድ ደቂቃ እንኳን መናገር አልቻልክም። በነገራችን ላይ የእስልምና ትልቁ ትምህርት ተውሂድ ነው ተብሎ ይታመናል። ኢቭን ከአባሾች ጋር እንኳን የሚለያችሁ ተውሂድ እና እነዚህን ተውሂድን ለሶስት የምትከፍሉት ነው። ምክንያቱም እነሱ ተውሂድን ለሶስት መክፈል ቢድአ ነው ብለው ያምናሉ፣ አባሾች ሱፊዎች ማለት ነው። ስለዚህ ውሃብዮች ደግሞ ያንን ተውሂድ ለሶስት ይከፈላል። ተውሂድ አልኡሉሂያ፣ ተውሂድ አልአስማ ወሲፋት እና ተውሂድ አልሩቡቢያ ብላችሁ ታምናላችሁ። ከዛ ውስጥ አንዷን ነው ዛሬ እያየን ያለ ነው፣ ስለ ተውሂድ አስማ ወሲፋት ማለት ነው። እንዴት ነው 99 ስሞች አሉት ብላችሁ ታምናላችሁ? አላህ እንዲሁም ደግሞ ያልተገለጹም የተገለጹም ባህሪያቶች አሉት። እነዚህን ወደ አንድ አምጥተን ዩኒፋይድ አድርገን እናምናለን ትላላችሁ። እግሩና እጁን እንዴት ነው ዩኒፋይድ አድርጋችሁ የምታምኑት? ባቱና አይኑን እንዴት ነው ዩኒፋይድ አድርጋችሁ የምታምኑት? ምክንያቱም ሁለት የተለያየ ባህሪ ነው ያለው። እጅ ሲባል ሌላ ባህሪ ነው፣ እግር ሲባል ሌላ ባህሪ ነው፣ ባት ሲባል ሌላ ባህሪ ነው፣ ጣት ሲባል ሌላ ባህሪ ነው፣ ፊት ሲባል ሌላ ባህሪ ነው። ጆሮ የሚል አልመጣም። አላህ ግን ይሰማል ብለው ያምናሉ። በሚገርም ሁኔታ አላህ ይሰማል፣ ሰሚ ነው። ግን ጆሮ የሚል አልመጣም። ኦኬ፣ በምኑ ነው የሚሰማው? አናቅም፣ አልተገለጸም። እንግዲህ ነቢያቶች ያስተማሩት የነቢያትን አስተምሮ ነው ብለውን እንዳለ እግርና ባት ነው የሚያውቁት። አምላካቸው በደንብ አስተውሉ። ሙሴ እንደዚህ ያለ፣ ዳዊት እንደዚህ ያለ አይደለም። ዋናው አምላካችሁም አለን። ነቢያት ያስተማሩት ባትና እግር ነው ወንድሜ። ባትና እግርን ያስተማሩት ነቢያት ስላለ ስለ ጣት ነው ያስተማሩት። ስለ እጅ ብቻ ነው ያስተማሩት። አምላካችን ይሄ ብቻ ነው ይሄ ነው ብለው ነው ያስተማሩት። ስለ አምላካቸው የሚያውቁት ባት ነው እግር ነው። ከዛ የነቢያት አስተምሮ ብሎ ይከፈስልሃል። ይሄ ያለው አናውቅም፣ ይሄ ያለው አናውቅም። ይሄ ነው የነቢያት አስተምሮ። ይሄ ነው ወይ የነቢያት አስተምሮ? ነቢያት እንደዚህ ነው ያስተማሩት። ገስር የሉም አንተ ጋር የሉ ሙስሊሞች በዚህ በኩል መታችሁ መላክ ትችላላችሁ። ፎይ ጋር ያላችሁ እኔ ለቆኛለሁ። ወደ እኔ ጋር እንመለስ ይቻላል። ኦኬ፣ የሚለቅ እንደሆነ ሊያውና ኮመንት ላይ ይነግሩሃል። አለቀቀኝም፣ ስቲል አለቀቀኝም። ምንድን ነው እሱ? ወይ ለቆኝ ነበር፣ የለቀቀኝ መስሎኝ ነበርኩ። የሚገርም ነው እናንተ። ለቀቀኝ። ተመልሰ መጣት። አለቀቀኝም። አለቀቀህም? ገዝቱ ዝግ ነው። እሺ አሉ። አሁን መጡ። እናስገባና ስንቀበል ሱሱ አምላካቸውን ቀና ለማወቃቸው ግን አያስቅም።
እኔ በጣም ይገርመኝ ንጽጽርም እኮ የሚሰሩት ናቸው እንዳለ ክርስትናን ማጨማላለቅ፣ ክርስትና መሳደብ እንጂ ስለ ራሳቸው የአምላካቸው ባህሪያት የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ስለ ክርስትና ዝም ብለው መቀበጣጠር ነው የሚያውቁት። አሁን መጽሐፍ ቅዱስ አልበቃ ብላቸው ገድላት ምናምን ተሸክመው ነው የሚዞሩት። በደንብ አብነው ይጠቅማቸዋል ገድላት። ኦርቶዶክሳውያኑ ገድል ምን እንደሆነ ማሁን አያውቀው እንኳን ላይ ያነበቡ ማለት ነው። እነሱ ናቸው የሚያነቡት የሆነ ነገር ታምር ካገኘም ብለው ማለት ነው። ተውላቸው ወደም ያንበቡት ገድላት። እኛ የመከራከሪያ ትልቅ እንትናችንም አይደሉም። ትናንትና ትናንት ወደ የተጻፉ ገድላቶች ትልቅ የመከራከሪያ እንትኖቻችን አይደሉም። ይፈንጩ እነሱ ላይ ተዋቸው። የሆነ ታምር የሚያገኙ መስሏቸው ነው። የራሳቸው መጽሐፍት ግን አምላካቸው ከእግር ውጭ የሚያውቁት የለም። አልተገለጸም፣ አናቀውም ከሚል ውጭ ማለት ነው። እግር ብቻ ነው የገለጸላቸው። ታፋና እግር ነው የገለጸላቸው አምላካቸው። 124,000 በላይ መልእክተኛ ነቢያት መጥተዋል ብሎ አምላክ ምንድን ነው ስትለው፣ እስቲ ንገረኝ። እግር አለው፣ ባት አለው። ሌላስ? 2 እጅ አለው። ሌላስ? ፊት አለው። ጭንቅላትስ? አልተገለጸም። አንገትስ? አልተገለጸም። ደረትስ? አልተገለጸም። ሆድስ? አልተገለጸም። ጀርባስ? አለው ጀርባ። ታፋስ? አልተገለጸም። ባትስ? አለው። ጉልበትስ? ኖ። እግርስ? አለው። ጣትስ? የእግር እና ዱልዱም ነው። አምላክን ቅድሚያ ፈልግና ተጀምሮ ያላለቀ የገጠር ሳር ቤት የመሰለ ገጣጥምና ስራው ገድላት ላይ እና ድርሳናት ላይ ከመንጠልጠላቸው በፊት ምንድን ነው የምንረዳው? እኛ የነቢያቱን አስተምሮ እንደያዝን በደንብ ገብቷቸዋል። 1 መጽሐፍ ቅዱስን አታክ ማድረግ እንደማይችሉ ገብቷቸዋል። 2 በዚህ ፕሮድ ልትሆኑ ይገባል። የእነሱ ቁርአናቸው ሐዲሳቸው ስለ አምላካቸው ምንም መረጃ ስለሌለው፣ ምንም መመለስ ስለሌለው፣ ምንም መልስም ስለሌለው ያላቸው አማራጭ ክርስትናን ማጣጣል፣ ክርስትናን መሳደብ። እውነት ሰው እንዲድን ቢፈልጉ በተለይም የዋህብያ ኡስታዞች እውነት እንዲድኑ ቢፈልጉ ምን ያደርጉ ነበረ? ሀባሾቹን ያስተምሩ ነበረ። በመጽሐፍቶቻቸው ላይ አንዱ አንዱን ገሃነም ይገባል ብለው የሚያምኑት፣ አንዱ አንዱ ሙስሊም አይደለም ብለው የሚያምኑት። ነገር ግን በደንብ አስተውሉ። እርስ በርሳቸው ዲቤት አያደርጉም። ጥሪ እያቀረቡላቸው ነው። ይሸሻሉ ከማስተማር የራሳቸውን ወገን ምንም አያውቀውን ከማስተማር። ቅድም አሳየናቸዋል። እኔ ምንድን ነኝ? አላህ 4 ሚስት ነው። ስንት ሚስት ነው ያለው? እጅ እግር ካለው ሚስት አለው ማለት ነው አላህም እያለ ሲጠይቅ አይታችሁታል። ሙስሊሙ ግራ ገባኝ ብሎ አያስተምሯቸው። የሚያደርጉት ምንድን ነው? ክርስትናን ማንጨማለቅ፣ ማቦጫረቅ፣ መሳደብ ነው። በጣም ባለጌ መርህን የለቀቁ ኡስታዞቻቸው በጣም 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 በስድብ የታወቁ ናቸው። ሰዎችን ተሳዳቢ በማለት ሰዎችን በመሳደብ እነሱ ተሳዳቢ ሆነው ለእናንተ ስም ይሰጧቸዋል። ተሳዳቢ ናቸው እነከሌ ብለው ራሳቸውን ጨዋ አድርገው እናንተን ተሳዳቢ አድርገው ታፔል ላይ ለጥፉላችኋል። ከዛ ይሄ ብላይንድሊ ፎሎ የሚያደርግ ማገናዘብ የማይችል አይምሯቸው የማይጠቀሙ እነሱ እያጨበጨቡ ይከተሏቸዋል። እንደዚህ ብሬን ወሽድ የተደረገ አላቸው። እጥብ የተደረገ ጭንቅላቱን የማይጠቀም ዝም ብሎ የሚከተላቸው አላቸው። ያንን ይጠቀሙታል። በቃ እጅግ ነውረኞች፣ እጅግ ባለጌዎች፣ እጅግ ተሳዳቢዎች ከዋህብያ በላይ የለም። ኡስታዞቻቸው እነዛ ናቸው። እጅግ ነውር ጌጣቸው ሆነ ማለት ነው። ተከታዮቻቸውን በየኮመንቱ እዩ። ቃል ያደምጭ ኮመንቶቻቸው እንኳን እጅግ እጅግ ጸያፍ ንግግሮች የሚናገሩ ናቸው። የፈጠሯቸው የሰሯቸው ተከታዮቻቸው ምን ያህል ባለጌ በአፎቻቸው የሚጸዳዱ እንደሆነ በኮመንቶቻቸው በየፌስቡክ ላይ እዩዋቸው ሲጸዳዱ ማለት ነው። በጣም ቆሻሾች ናቸው። የዋህብያውን ሴክት የሚከተሉ የሰሯቸው ቲክቶክ ላይ የፈጠሯቸው ኡስታዞቻቸውን የሚከተሉ እና እነኚህ ባለጌዎች ስለ አምላኮቻቸው ምንም ያውቁት የለም። ስለ እግር ስለሚያመልኩት እግር ምንም አምላክ ብለን ልንጠራው ስለማንችል ጣዖት
ለአቅመ ጣዖት እንኳን አልደረሰም። እግር እያመለኩ ይህን መልእክተኞች ለተለያዩ ሀገራት በጎሳዎቻቸው ተልኳል ይላሉ። እግር ነው የሚያውቁት። ግን እነኛ መልእክተኞች ምንድን ነው ያስተማሩት? እግር እያመለክ ስቀጥር ክርስቲያን የተጀመረ እስኪ እንተውና ግን አህባሾቹ እንደዛ ነው የሚሏቸው። አህባሾቹ ምን ይሏቸዋል? ዋሃቢዮችን የተጀመረ ጣዖት ነው የሚሏቸው። ጭራሽ ገና የተጀመረ ጣዖት የሆነ ነገር ሊያልቅ ደርሶ እንኳን የሆነ ጉድለት ያለበት ወይም ደግሞ የጎደለ ሳይሆን ገና የተጀመረ ጣዖት ነው የሚሏቸው ብዙ ጊዜ እና ስፔሻሊ በሰሞኑ ማለት ነው በአንተና በዛኛው ኡስታዝ መካከል በተደረገው ዲቤት አህባሾች ዋሃቢዮችን እጅግ በጣም በብዙ ነገር ሲናገሯቸው ነበር እና ይሄ መንገድ ነው የጠረክላቸው። በጣም ትልቅ መንገድ ነው የከፈትክላቸው። ይቺ ቪዲዮ አንድ አድምጠናት እንመለስ። የለም አካል ነው የሚያመልኩ፣ ወላሂ የማይሰማ የለም አካል ነው የሚያመልኩት አሉ። በአላህ ይሁንባችሁ። ሸር ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ አድርጉ። እስኪ አንድ ሰው አምጡ የአላህን ባህሪ ከፍጡር ባህሪ ጋር ያመሳሰለ ከአህለ ሱና ወልጀማዓ በአላህ ይሁንባችሁ አንድ ሰው አምጡ። ቢስሚላሂ ራህማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የሚንሳፈፍ ነገር የተለያየ ክፍለ አካላት ያለው አው ኪታባችሁ ምስክር ነው። ደግሞ ከአህሉ ሱና ንገሩኛል። አህሉ ሱና ወልጀማዓዎች እኮ ለአላሁ ተዓላ ክፍለ አካላትን ነፊ ያደርጋሉ ይነፈያሉ እንጂ እንደናንተ እንደ ሙጀሲማ እንደ ዋሃብያ አያሰብቱም። ከአህሉ ሱና የለም አላህን አካል ነው ጅስም ነው ያለ ማን ነው? ዋሃብያ ሙጀሲማ ነው። እኛ እናመሳስልም። የፈለከውን ነገር ለአላሁ ተዓላ የማያመቸውን ካሰበትክ በኋላ አላመሳስልም ትላለህ። ሰለፎች በማይረዱበት ሰለፎች የማያውቁትን ትርጉም ለቁርአን ለሐዲስ እየሰጣችሁ አካል የምታመልኩት እናንተ ናችሁ። ፔሬድ ከዛ በኋላ ይሄንን ነው እንግዲህ አብዛኛውን ኡማ ስላላስተማሩት እነዚህ ናቸው እንግዲህ አሁን እነዚህ ሁለቱ ያሳየኋችሁ ማለት ነው የተመላለሱት አህባሽና ዋሃብያ ናቸው። ሱፊና ሰለፊ ተባብለው ተፈራርጀው ማለት ነው። እነዚህ መምህራኖች ናቸው፣ ኡስታዝ ናቸው እስካሁን ያሳየኋችሁ ማለት ነው። እነዚህ ደግሞ መሬት ላይ ያሉት ምዕመናን ናቸው። ምንም ስለ ሃይማኖታቸው አያውቁም። ሱፊ ምን እንደሆነ አያውቁም። ሰለፊ ምን እንደሆነ አያውቁም። ዋሃብያ ምን እንደሆነ አያውቁም። አህባሽ ምን እንደሆነ አያውቁም። አሻሪ ምን እንደሆነ አያውቁም። አጣሪ ምን እንደሆነ አያውቁም። ልክ ጥያቄ ያለኝ ክርስትና ላይ መጽሐፍ ቅዱስ እንደዚህ ይላል ብለው ያሸከሟቸውን ጥያቄ እዚህ አራግፈው ይሄዳሉ። እንደ አህያ ተጭነው ይመጣሉ፣ እዚህ ለማራገፍ ይሞክራሉ ማለት ነው። በሚገርም ሁኔታ ስለ ቁርአን አያስተምሯቸውም። እንደዚህ ነው ውዝግብ ያሉት። መሬት ላይ ህዝቡ የተወዛገበው በዚህ ልክ ነው። ሙስሊሞች ስለ እምነታቸው ከሚያውቁት በላይ ስለ ክርስትና ያሸከሟቸው ብዙ ነገሮች አሉ። አይምሯቸውን የሞላው ያ ነው። እኛ ደጋግመን እንደተናገር ነው ማለት ነው። ለዛ ነው እስልምናቸውን ለቀው ሊወጡ የማይችሉት ክርስትናን አንቋሸውና አጥላልተው ስለሚነግሯቸው ነው። ይህ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊዬ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ አያሳዝኗችሁም? አሁን የምር አያሳዝኗችሁም? እፎይ ግን በጣም የሚያሳዝነው እኔ ምንድን ነኝ ሲል አሁን የምር እነዚህ ቲክቶክ ላይ ያሉት ኡስታዞች ነፍስ የማዳን ከሆነ የያዙት እነዚህን ለምን አያስተምሯቸውም? እኔ ምንድን ነኝ? እሺ እኔ ሱፊ ነኝ፣ እኔ ሰለፊ ነኝ፣ ምንድን ነኝ የሚሉትን ለእነሱ ለምን አይሰብኳቸውም? እነሱን ለምን ስላለ አያስተምሯቸውም? ለምን አህባሾች ላይ ለምን ቪዲዮ አይሰሩ? ለምን የአህባሾችን ያቀረቡት የውይይት ጥሪን አይቀበሉ? እነሱስ መዳን የለባቸው? እነሱ የሰው ነፍስ ከሆነ እንትን ያላቸው የሚያሳስባቸው የሰው ነፍስ ከሆነ ለምን ለእነዚህ አያስተምሩም? ይሄ ታርጌታቸው ግን ይሄ አይደለም። ክርስትናን ማንቋሸሽና ማጠልሸት ስለሆነ ነው። ቲክቶክ ላይ ያሉ ኡስታዞች የመጀመሪያ ታርጌት አድርገው የያዙት የመጀመሪያ ስራ አድርገው የያዙት ክርስትናን ሙሉ ለሙሉ አታክ ማድረግ ነው። ከዛ በኋላ ህዝቡን ሙስሊሙን ማህበረሰብ በድንቁርና እንዲቀጥል ማድረግ፣ ጣዖት እያመለከ ማለት ነው። ነቢያቶችና ሐዋርያቶች ያልሰበኩትን ያልተሟላ አካል ያለውን እያመለኩ ገሃነም እንዲገቡ ማድረግ ነው እቅዳቸው። እውርን ቢመራው ሁለቱም ተያይዘው ገደል ይገባሉ ይላል መጽሐፍ ቅዱስ አይደል? ስለዚህ የምትመሩት በእውር ነው። ሙስሊሞች ከነዚህ ከእውር መሪዎቻችሁ ወጣ በሉና ፈንግጡና እስልምናችሁን አጥኑ። እነዚህ በጣም ምስኪኖች ናቸው። ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ?
ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት? እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ምስት አለዋ ታዲያ? አራት ምስት ነው ያገባው ወይስ ስንት ምስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበረ የማውቀው። ሆይ ፈጣሪ ሆይ አይካንት ወይ አባባሉ አራት ሚስት ነው ያለው አባባሉ አስባል ትዝ አለው። በቃ አራት ድረስ ማግባት እንደሚችል ከዛ ሲያስበው ኤኒዌይስ አሚር እንኳን ደህና መጣ። እንዴት ነህ? መስገን ነው። እንዴት ነው? አለን። መልካም። ተውሂድን ትቀበላለህ? የተውሂድን አስተምሮ? አዎ እቀበላለሁ፣ ግን አልተማርኩም። ካልተማርክ እንዴት ትቀበለዋለህ? ካላወቅከው? አይ በሰማሁት ማለት ነው። ሼክ በነገሩ። ተውሂድ በስንት ይከፈላል? እኔ እንጃ፣ እኔ ጥሩ አላውቅም። ምን ብለው ነው የነገሩ ስለ ተውሂድ? እኔ አሁን ለጥያቄ ነበር የመጣሁት። ክርስቲያን ትንቢቱ ሲፈጸም አለመ በመጽሐፍ ቅዱስ ሳይሆን ጥያቄ በክርስትና አምልኮት ማለት ነው ኢየሱስ ራሱ ነው ወይ ፈጣሪ የምለውን ለማወቅ ነበር የመጣሁት። ስለ ተውሂድ ምንም የምታውቀው የምታስረዳን የለም? ስለ ተውሂድ በቃ ላኢላሀ ኢለላህ በቂ እንደሆነ ያውቃለሁ። ምን ማለት ነው ላኢላሀ ኢለላህ? ፈጣሪ አንድ ብቻ ነው ብሎ ማምለክ፣ ከሱ ጋር ሌላ ለማወዳደር። ያ አንዱ ፈጣሪ ምንድን ነው? ላኢላሀ ኢለላህ ነው ብቸኛው። እኮ እሱ ብቸኛው አካል አለው? አካል አለው ወይ? ፍጹም አንሳያ የለውም ተብሏል። ታውቃለህ? በእኛ እጅ እግር ምናምን የለውም? አለው ባለበት ቦታ አለው እንላለን፣ ግን አንሳያ የለውም። በሆነ ነገር እንደማንችልም ተናግሮናል። እኔስ መቼ አስመሰልኩኝ? ከ124,000 በላይ መልእክተኞች እና ነቢያት ረሱሎች ከተላኩ አትሊስት የተወሰነ አስማ ሲፋት ውስጥ ያለ ሲፋት ውስጥ ለምሳሌ እጅ እግር ባት እንዳለው ታምናላችኋል? እስልምና የነቢያት አስተምሮ ነው ብለህ ታምናለህ? እስቲ ካላህ እንደዚህ አካላት ውስጥ ሙሳ የነገረህን እስቲ ምን ብሎ አላህ ምን አለው ብሎ ነገረህ? እኔ አልሰማሁም። እሱ እግሩንም የነገረህ ሙሐመድ ነው። እጁንም የነገረህ ሙሐመድ ነው። ታፋውንም አይሚን ባቱንም የነገራችሁ ሙሐመድ ነው። የነቢያት አስተምሮ ነው እንቀበላለን ካላችሁ የትኛው ነብይ እስቲ ለምሳሌ አካል የነገራችሁ የትኛው ነብይ ነው? ይኸውልህ እሱ ደግሞ የራሳቸው መጽሐፍ አላቸው እነ ሙሳ። እሺ እሱም መጽሐፍ ስላላነበብኩኝ እኔ እንዴት ላቅ እችላለሁ? ገለምሷ መጽሐፍ ገርማት ከመስጊድ የምንማረው ስለ እስልምና ነው እንጂ ስለ ክርስቲያን ምናምን ነገር ተነግሮንም አያውቅም። እኔ አሁን እሱን ለመጠየቅ አንተ ጋመጣ ይህን የምጠይቀን ሙሳ ሙስሊም ነው ብላችሁ ታምነው የለ እንዴ? አዋ ታዲያ ሙሳ ሙስሊም ከሆነ ሙሳ አላህን እንዴት ምን ብሎ ነበር? ምን እጅ ነው እግር ነው ምን ብሎ ነበር የሚከተለው ሙሳ አላህን? አንተ አሁን ከእጅና ከእግር ውጣ እንጂ አላህ ከእጅና ከእግር ውጭ ያለ እንዴ? ጭንቅላት ይኑረው አይኑረው አላወቃችሁትም እኮ። ስለዚህ አላህ እጅና እግር ላይ ነው ያለው።
አሁን ለምሳሌ 50 የለውም ተብሎ አለ ፍጹም 50 የለውም ተብሎ አለ። እሱን ነገር ትተህ ማለት ነው አንተ እጅና እግር ብቻ እንዴት ወሰድክ ለማለት ነው። ሌላ ምን አለው? እሺ ሌላ ምን አለው? አላህ ኃይል ነው። ኃይል አዋ የሌለው ነገር አለ። እሱ የሌለው ነገር አለ። ኃይሉ ያው በእጁና በእግሩ ነው የሚገለጠው አይደል? አለማ ፍጹም 50 የለውም ይሄ ነው አይባልም ምንም ተብሏል። እኔ አምሳያ ነው የሰጠውኝ እኮ እጅና እግር ነው እኮ። እኔ ለምሳሌ እጅና እግር የሆነ አካል እኮ የለም። አሁን ለምሳሌ ግላ ሳይኖረው እጅና እግር የሆነ አካል አለ እንዴ? ካላ ውጪ እጅና እግር መገለጹን ብቻ ነው አንተ እንትን ያልከው። አላ እጅና እግር ነው አይደለ? ኧረ አለም ሌላ ምን አለ? እሱ እኮ ሰው የለም ብራዘሪ። ኦኬ አለው የለውም? እሺ እጅና እግር ለመሳል እየሞከርክ እኮ ነው አንተ። አሁን ለመሳል እጅና እግር አለው የለውም? እንደማስበው ለመሳል እየሞከርክ ነው አንተ። ኖ ምንም ወረቀትና ፔን ይዣለሁ እንደ እጄ ላይ ጭንቅላቴ ለመሳል እየሞከርክ ነው እንደ እንደማስበው። አንተ ራስህ ስትራግል እያደረገብህ ነው። እጅ ማለት ምን ማለት ነው? እጅ ነው ምንድን ነው እጅ ብለዋል። ግን የኔ እጅ ላይ ሆነች እጅ ምንድን ነው? እጁን መሳል እያሰብኩ ነው። እዚች ጋር እጅ ምንድን ነው? እጃለን ብለዋል። እጅ ምንድን ነው? እጅ ምንድን ነው? የኔ እጅ ያለ ቀጥል ክርስቲያን እያሰበ ነው መሰለኝ አይደል አሚር? እጅ ምንድን ነው ለሚለው ጥያቄ አለ። እሺ ቀጥይ። እጅ ምንድን ነው? እጅ አለው አላህ ሱብሃነ ወተዓላ እጅ አለው ስንል ልክ እንዳንተ አይነት እንደኔ አይነት አይደለም። እጁ አላልኩም እንደ ማን አይነት ነው አይደለም። ጥያቄ መጀመሪያ እንዴት ነው ብዬ ስጠይቅሽ ነው እሱን የምትመልሽ። እጅ አለኝ ብሎ ሲናገር እንደናንተ ጥፍሩ ቀይ ነው። እንዴት ተረጋጊሽ። መጀመሪያ ጥያቄውን በደንብ አድምጪ። ሱሱ በደንብ እንድትመልሺ ጥያቄውን በደንብ ማድመጥ ነው። እጅ ምንድን ነው? ምንነቱ ነው አሁን የጠየቅንሽ። ያኔ ኬፍ እጅማ እጅ ነው። ሌላ ምን ሊሆን ይችላል? ይሄ ነው እጅማ እጅ ነው መልሱ። እና ምን እንድትጠብቀህ ነው? እጅ አለኝ ሲል አላህ ሱብሃነሁ ወተዓላ እንደናንተ አይነት እጅ አይደለም። ገባህ? እንደ ፍጡር አይነት እጅ አይደለም። ደጋግመሽ እንድልሽ እየጠበቅሽ ነው። እንደዛ የማንን እጅ ነው የሚመስለው ብዬ እንድጠይቅሽ እየጠበቅሽ ነው። እኔ ደግሞ መቼም አልጠይቅሽም እንደዛ። ለምን? መልሳችሁን ስለማውቀው ማለት ነው። እሺ እጁ ለምንድን ነው የሚጠቅመው? እሱን ስትሞት ታውቀዋለህ። ከዚያው ስታየው ማለት ነው። ያኔ ለማየት ከተፈቀደ ነው። እሺ ባትስ እኛ አላህን ያኔ ከፋፍለን አይደለም እኛ የምናወሳው ማለት ነው። አለው የተባልነውን ነገር እናምናለን። የሌለውን ያልነገረንን ደግሞ አልተገለጸም። ጠይቅ ሶሶ አስማው ሲፋት ማለት ምን ማለት ነው? ተውሂድ አስማው ሲፋት ማለት ምን ማለት ነው? አላህን በቁርአንና በሐዲስ የገለጻቸውን ስሞችና ባህሪያት ያለምንም መለወጥና መካድ ማመን ማለት ነው። ኦኬ። ስለዚህ አላህ በቁርአንና በሐዲስ የገለጻቸውን ያለ መካድ ማመን ማለት ነው። በቁርአንና በሐዲስ ብቻ ነው ወይንስ በሌሎችም? ያኔ በሌሎች ስትል በቁርአንና በሐዲስ ብቻ ነው? አዎ በቁርአንና በሐዲስ የገለጻቸውን ማለት ነው። ኦኬ። ቁርአን በማን ላይ ነው የወረደው? ወጣች
ያ እንግዲህ የነቢያት አስተምሮ ነው የምንከተለው ብለው የሚያምኑት ግን ሙሐመድ የነገራቸው ብቻ እንደሆነ ገባት ማለት ነው። እኔ ጋር ተጻፉ ሙስሊሞች ክርስቲያን ጋር ሄዱ። በክርስቲያን ጋር ኑ በዚህ በኩል ሙስሊሞች የሙሐመድና ሳባዎች የነገሯቸውን ነው የሚከተሉት አላህ ብለው ሳባዎች የፈጠሩላቸውን አላህ ነው የሚከተሉት። የአባት ምናምን ብለው የነገሯቸው እና አይሻ የነገሯቸውን ነው አምላካችን እንደዚህ ነው ብለው የሚከተሉት። ነቢያት የተናገሩት አለ። ቀጥል። ያሳዝናል። ሙስሊሞች የእውነት ለመናገር ኤኒዌይስ፣ እስኪ ኡሙ አለሽ ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየሁ። አይ ቲንክ ሰምተሽናል መሰለኝ። ስለ አስማው ሲፋት እያወራን ነበረ። እስኪ ተውሂድ አስማው ሲፋት ምን ማለት ነው? ለአላህ ስሞችና ባህሪያቶች አሉ። እሱ በገለጸው እና በሀዲስ እናጸድቃለን። ኦኬ፣ ለምሳሌ ከባህሪያቶች ውስጥ አላህ ፈጣሪ ነው፣ ሁሉንም ነገር ይፈጥራል። ኦኬ፣ እጅ የሚባል ባህሪ ያለው እጅ የሚባለው ባህሪ ሳይሆን አካሉ ነው። ኦኬ፣ እጅ የሚባለው አካሉ ነው። ስንት እጅ ነው ያለው? ለሱ በሚመጥነው በራሱ አላህ እጅ ብሎ ነግረናል። እጅ እናጸድቃለን እንጂ እንዴት ወደየት ምናምን የሚለውን ከማይሊቁ ቢጀላሊ ለሱ በሚገባው መልኩ እናጸድቃለን። አስቡት ማለት ነው። አሁን ለሱ የሚመጥነው መልኩ ካልሽ መጠኑን ነው እየነገርሽኝ ያለሽው። እኔ ደግሞ መጠኑን አይደለም የጠየኩሽ፣ ቁጥሩን ነው። ቁጥሩ ስንት ነው? የእጁ ቁጥር ስንት ነው? መጀመሪያ ሰምተኝ ከሆነ በሀዲስ እና በቁርአን እንደተገለጸው እናጸድቃለን ብያለሁ አይደለ? አልተገለጸም እንዳለው ነው የተነገረን። እዛ ውጭ እንዴት ስንት ምናምን እኛ በራሳችን መፍጠር አንችልም። ኦንሊ ቁርአን ሀዲስ ብቻ ነው የምንከተለው። ኦኬ፣ እሺ፣ እጁ ለምን እንደሚጠቅመው ይሄ አንተ አፍህ እንዳመጣ የምትፈለስፈው ራስህ በፈለክበት እንጂ ሙስሊሞች የምናምነው ልክ ቁርአንና ሀዲስ ላይ ባለው መልኩ ነው። እንዴት ወዴት እናንተ ናችሁ የምትፈላስፉት እንጂ እኛ አሴት ቁርአን ላይ እንዳለ ነው የምናጸድቀው። እሺ፣ እጅ ማለት ምን ማለት ነው? ቀጥይ፣ እስክትመልሽልኝ ድረስ ጠይቅሻለሁ። እጅ ማለት ምን ማለት ነው? ቁጥሩን አታውቂም፣ የሚጠቅመውን አታውቂም። አሁን ደግሞ እስኪ ምንነቱን ልጠይቅሽ። እጅ ማለት ምን ማለት ነው? ቀጥይ። እጅ ማለት ምን ማለት ነው ብዬ እየጠየኩሽ ነበር። ነገርኩ የተገለጸውን አለው ብሏል። አለው ብለን እናምናለን። እንዴት ወዴት አንተ ለምትፈላሰፈው ለዛኛ አላህ ላይ በጣም እንደዚህ እንትን አንልም ማለት በገለጸው እንደነገርኩ ነው። ቁርአንና ሀዲስ ላይ በተገለጸው መልኩ ብቻ ነው እንጂ ፍልስፍናን አንጨምርም። ፍልስፍና እኛ መመሪያችን አይደለም። ስለዚህ መጠየቅ አይቻልም ነው። ስለዚህ ስለ አላህ ፍቅር ሲዘመንም እኮ ቻሌንጅ ማድረግ አይቻልም። እንደዛ ከሆነ የሆነ መጽሐፍ ጽፏል፣ አምላኬ እንዲህ ነው ብሏል። እንዴት ይሆናል? ይሄ ምንድን ነው ተብሏል። በቃ ተብሏል። መልሱ ከሆነ ከዛ ነቢያት አስተምሮ ነው ደግሞ ትሉናላችሁ። እጅ ተብሏል፣ እግር ተብሏል። ሌሎች ነቢያቶች ይህም ብለዋል አላሉ? ሐዲስ ላይ እና አይሻ እና አቡ ሁረይራ የተናገሩት አለ። እጅ እግር ሚል ይደርባል ክርስቲያን። ስለዚህ እና አይሻ እና አቡ ሁረይራ ንዘን አላህ እጅ አለው እግር አለው ብለናል።
ሌሎቹስ አናቅም። እንዴታውስ አናቅም። እና ኢሻና ቦይራ ስላልተናገሩ ነቢይ ናቸው አይደሉም? የነቢያትስ አስተምሩ አለሽ ኡሙ። አሁን ለአንድ አካል ግራና ቀኝ የሚነገርለት ከሆነ በቃ ኮምፕሊትሊ ፍጡር ነው ማለት ነው። ምንም በማያወላዳ መልኩ ግራ ቀኝ ተብሎ ከተነገረለት፣ ፊት ኋላ ተብሎ ከተነገረለት፣ ላይና ታች ተብሎ ከተነገረለት ፍጡር ነው። ሌላ ምንም ሊሆን አይችልም። ምክንያቱም ግራ ከተባለ ቀኝ ከተባለ ግራ ቀኝ መሆን አይችልም፣ ቀኝ ግራ መሆን አይችልም። ሁለቱ የተለያየ ዳይሬክሽን ነው ማለት ነው። ፊት ከተባለ ፊት ሌላ ዳይሬክሽን ነው፣ ኋላ ሌላ ዳይሬክሽን ነው። ፊት ማለት ኋላ ሊሆን ስለማይችል ላይና ታችም ልክ እንደዚሁ። ስለዚህ ይሄ ለፍጥረት ብቻ ነው የሚነገረው። ፈጣሪ ግን ለዚህ በሙሉ እነዚህ በሙሉ አይነገሩለትም። ምክንያቱም በአይን መካበብ የሚችል ነው። አፍተር ኦል በአይን መካበብ የሚችል አካል ነው ግራና ቀኝ የሚነገርለት። በአይን ሊታይ የሚችል ግራስፕ የሚደረግ ቦታ ሊይዝ የሚችል አካል የሆነ ነገር እንደዛ ይባልለታል። አይበቃንም? ያ አይ ቲንክ እንጨርስ በቃ። ያ ደክሞኛል። ያ እረፍት አድርግ። ሰላም ደሩ ሁላችሁም። እንግዲህ እስካሁን ያየናቸውን ትምህርቶች አይታችኋል። ሙስሊሞች የነቢያት አምላክ ብለው የሚከተሉትን አምላክ አይደለም ነቢያት ይቅርና አንድ ትንሽ እንኳን የቅዱሳን ነቢያትን መጽሐፍ ያነበበ ሰው ሊናገረው የማይችለውን ነገር ነው ቁርአንና ሀዲስ ውስጥ በእስልምና የሚታመነው ማለት ነው። እና ይሄ ነቢያት አምላክ አይደለም። ባጭሩ ይሄ ነው የዛሬው ርዕሳችን። ይብቃ ነው። ገስት ለምንድን ነው እንትን ያለው ዛሬ እኮ